ጋር ስትል ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮ የሚሆነው ደግሞ በአሁኑ ሰዓት ሙሉ ለሙሉ ተጠናቆ አገልግሎት እየሰጠ የሚገኘውን በውስጡም ከጊዮን ቀጥሎ ግዙፍ የውሃ ፏፏቴና እንዲሁም የአድዋ ጀግኖች ሐውልት የቆመበት አዲሱን አራዳ ፓርክ በስፋት የምንጎበኝ ነው የሚሆነው። ወደዚህ አስደናቂ ቪዲዮ ከመግባታችን በፊት ትላንት የለቀኳቸው ሁለት ታላላቅ ፕሮጀክቶች ነበሩ። ወደዚህ አስደናቂ ቪዲዮ ከመግባታችን በፊት ትላንት የለቀኳቸው ሁለት ታላላቅ ፕሮጀክቶች ነበሩ። የአደይ አበባ ስታዲየም እንዲሁም ከ22 እስከ ቦሌ መድኃኔዓለም ያለውን ታላቅ የኮሪደር ልማት ቪዲዮ ለቅቄላችሁ ነበር። ይህን ያልተመለከታችሁ ካላችሁ ከዚህ ቪዲዮ በመቀጠል እንድትመለከቱ ትጋብዛችኋለሁ። ቻናሌ ላይ ይገኛል። ይህን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። አሁን በቀጥታ ወደ አራዳ ፓርክ ሙሉ ጉብኝት የምናልፍ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ይህ የአራዳ ፓርክ የቀድሞዋን ታሪካዊቷን ፒያሳ አካባቢ ገጽታ በመቀየር ወደ ዘመናዊ መዝናኛ እንዲሁም የታሪክና የንግድ ከተማ እየቀየራት ነው የሚገኘው። በቦታውም ላይ ታላላቅ ሜጋ ፕሮጀክቶች እየተገነቡ ይገኛሉ። ይህ ታላቅ ፓርክ ወደ 40 ሄክታር መሬት ላይ ያረፈ ሲሆን ከዚህ 40 ሄክታር ውስጥ 15 ሄክታሩ ሙሉ ለሙሉ በለምለም እጽዋቶች በአበቦችና ጥላ በሚሰጡ ዛፎች የተሸፈነ ነው። የአረንጓዴ ልማት እንግዲህ አካባቢውን እጅግ ነፋሻማና ንጹህ አየር የሚነፍስበት አስደናቂ ቦታ አድርጎታል። ፓርኩ ብዙ ፕሮጀክቶችን በውስጡ አጠቃሎ የያዘ ሲሆን ከነዚህም ውስጥ ለንግድ ሱቆች፣ አዳራሾች እንዲሁም ህዝብ መዝናኛ የሚሆኑ ፕላዛዎችን አጠቃሎ የያዘ ከተማ ውስጥ የሚገኝ ታላቅ ከተማ ነው። በፓርክ ውስጥ ከሚገኙ ዋና ዋና የሚጎበኙ ነገሮች ውስጥ አንደኛው አርቲፊሻል ሮክ ማውንቴን እየተሰራ እላዩ ላይም የሀገራችን ድንቅ የሆኑ የብሔራዊ የዱር እንስሳት ለማሳየት የተሰሩ ሐውልቶች አሉ። ጭላዳ ዝንጀሮ ሐውልት እንዲሁም ደግሞ ከሱ ፊት ለፊት ደግሞ የዋሊያ አይቤክስ ሐውልት ተቀርጾ ይገኛል። ከዚህ በተጨማሪ ለአድዋ ድል ታላቅ መስዋዕትነት የከፈሉና በጦርነቱ ላይ የዘመቱ የታላላቅ ጀግኖች አርበኞች ሐውልት በፓርክ ውስጥ ይገኛል። ከዚህም በተጨማሪ ደግሞ የነጻነትና የጀግንነት ምልክት የሆኑ ነጫጭ ፈረሶች ሐውልት ለቦታው ታሪካዊና ባህላዊ ግርማ ሞገስን አላብሶታል። ከነዚህ ታሪካዊ አሻራዎች በተጨማሪ ደግሞ ግዙፍ የሆነ የፋውንቴን ትርኢት ይታያል እዛ ውስጥ። ይህ ፋውንቴን ከጊዮን በመቀጠል በስፋቱም እንዲሁም በትልቀቱ ግዙፍ የሆነ የፋውንቴን ነው። በተለይ በምሽት በመብራቶች ደምቆ የሚታይ የተለያዩ ትርኢቶችን ያሳያል እዛ የውሃ ፋውንቴኑ። ከሱ ትንሽ አለፍ ብሎ ደግሞ በኢትዮጵያ ታሪክ ረጅሙ የተባለውን የብሔራዊ ሰንደቅ ዓላማ ይገኛል። ቁመቱ 100 ሜትር የሚረዝም ሲሆን በዛም ላይ የኢትዮጵያ ብሔራዊ ሰንደቅ ዓላማ በኩራት እየተውለበለበ ይገኛል። ይህ የአራዳ ፓርክ እንግዲህ ከነዚህ ከሚጎበኙ ነገሮች በተጨማሪ ለአካላዊ ብቃት እንቅስቃሴ ለማድረግ ተመራጭ የሆነ ቦታ ነው። በፓርክ ውስጥ 5 ኪሎ ሜትር የሚሆን የባይክ ሌን ያለ ሲሆን ከዚህ ጎን ደግሞ 5 ኪሎ ሜትር የሚረዝም ከራበር የተሰራ የመሮጫ ትራክ ይገኛል። ከዚህም በተጨማሪ ደግሞ 6 ኪሎ ሜትር የሚረዝም ለወክ የሚሆን የእግረኛ መንገድ ተዘጋጅቶለታል። ከነዚህ የስፖርታዊ እንቅስቃሴ ማድረጊያ ቦታዎች በተጨማሪ ደግሞ አዳራሾች አብረው ተገንብተዋል። እነዚህ ታላላቅ አዳራሾች እስከ 2000 ሰው መያዝ የሚችል አንድ ትልቅ አዳራሽ ሲኖር
6 ደግሞ ትናንሽ አዳራሾች በውስጡ ይገኛሉ። እንዲሁም እስከ 10,000 ሰው ማስተናገድ የሚችል ፕላዛዎችና 3 አምፊ ቲያትር ቦታዎች ይገኛሉ በውስጡ። እንዲሁም ደግሞ በአንድ ጊዜ ከ130 በላይ መኪኖችን መያዝ የሚችል የአንደርግራውንድ ፓርኪንግ ኤሪያም ተገንብቶለታል። እንግዲህ ቦታው እንደምትመለከቱት እጅግ በጣም ውብ የሆነ ቦታ ነው። ይህን ቪዲዮ እያያችሁ ያላችሁ ቤተሰቦች እስካሁን ላይክ ያላረጋችሁ ካላችሁ ላይክ ማድረጋችሁ እንዳረሱ፣ እንዲሁም ለሌሎች እንዲደርስ ሼር አድርጉት። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። ከነዚህ ሁሉ ፕሮጀክቶች በተጨማሪ ለህፃናት ደግሞ የተለየና ምቹ የሆነ ፓርክ የሚያሰኘው 5 ዘመናዊ የመጫወቻ ስፍራዎችን ተገንብተዋል። በተለይ ቅዳሜና እሁድ እንዲሁም ወደ ማታ አካባቢ ብትሄዱ ብዙ ህፃናት ከወላጆቻቸው ጋር በመምጣት የሚዝናኑበት ቦታ ሆኗል። እዚህም ቪዲዮ ላይ የማሳያችሁ ነው የሚሆነው ልጆች በደስታ ሲፈነጩ እንዲሁም ሲጫወቱ ምን ያህል እስካሁን ድረስ እንደነዚህ መዝናኛ ቦታዎችን አጥተው እንደነበርና ከዚህም በኋላ መቀጠል ያለበት ስራ መሆኑን የምታዩበት ነው። ከነዚህ ጎን ለጎን ደግሞ ትንሽዬ ታይኒ ታውን የምትባል ለህፃናት የተገነባ ትገኛለች። ከነዚህ ከህፃናት መጫወቾቹ ቀጥሎ ደግሞ የሚገኝ አንድ የሳይክል መከራያ ቦታ አለ። እዛ ላይም ሳይክሎችን በመከራየት እዛው ፓርክ ውስጥ መንዳት ትችላላችሁ። ቅድም እንደነገርኳችሁ ወደ 5 ኪሎ ሜትር የሚረዝም የሳይክል መንገድ አለ። ያንንም እዛው ሳይክል ተከራይታችሁ እዛው መጠቀም ትችላላችሁ። ይህ ፓርክ እንግዲህ በአይነቱ ለየት ያለ የሁሉንም እድሜ ክልል ያማከለ እንዲሁም ለተለያየ እንቅስቃሴ ለማድረግ ወክ ለማድረግ እንዲሁም እዛው ሻይ ቡና ለማለትም በተጨማሪ ደግሞ ሾፒንግን መውጣት ከፈለጋችሁ የተለያዩ ሱቆች በውስጡ ያካተተ ነው። ለማጠቃለል ያህል የዚህ የአራዳ ፓርክ ብቻ ሳይሆን ሁሉንም ነገር በአንድ ቦታ ያጠቃለለ ራሱን የቻለ ትልቅ ዘመናዊ ከተማ ነው ማለት ይቻላል። በአሁን ሰዓት ቦታው ነፃ ነው። ሄዳችሁ እንድትጎበኙ ጋብዛችኋለሁ። ትደሰቱበታላችሁ ብዬም አስባለሁ። የዚህም ፓርክ እንግዲህ ቪዲዮ ስትመለከቱ ምን እንድትሰማችሁ ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ከዚህ በመቀጠል ደግሞ ቀጣይ የት ፓርክ ወይም ደግሞ የትኛውን የልማት ፕሮጀክት እንዳስጎበኛችሁ ትፈልጋላችሁ እሱንም አብራችሁ ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ቪዲዮውን ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የአዲስ አበባ ቱር ቋሚ ቤተሰብ እንድትሆኑ ላለው ቪዲዮን እስከ መጨረሻው ድረስ ተከታተሉ። ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። አመሰግናለሁ። Sama.
በጣም ወጥሯል ሚትራግል በቃ መሩጣ በጣም ነው የሚችለው
ልትይ አብረን እንስራ እዛ ላይ እናገኛለን። Let's go.